አገባኝ ያንተም እንትን ማስመሰሉ ቅኔው ምኑ እስከመቼ ነው ግን እስከመቼ አስመስዬ ከተሳካልኝም ጥሩ ነኝ ጥሩ ጥበበኛ ነኝ ማለት ነው ማስመሰሉም ከቻልኩበት በራሱ እንደው ሜላት እኔና ብርሃንና አጣልተሽ አለያይተሽ የምታገኙ ጥቅም ምንድነው? ድብና አድርጌ ልክድም ይችላል ድብና አድርጌ ምክንያቱም እውነታውን ወደፊት እያየነው ስለምን እኔ ደግሞ በአንደበቴ የምቀርባቸው ሴቶችን ሁሉ ለበቀል ነው ብዬ አልኩሽ እኔ አልኩሽ ባንቺ ምክንያት ሴቶችን አልኩሽ ከመጥቡሽቱ አይ ፍቅርን አስበሽበት ነገ አፈቅራለሁ የዛሬ ሳምንት አፈቅራለሁ የዛሬ ዓመት አፈቅራለሁ እዚህ ቦታ አፈቅራለሁ ብለሽ አይደል አይደል እንዴ መጀመሪያ ትርጉሙን ማወቅ መቻል አለብሽ አሁን ብርሃን ጋር የምትባለው ሳይሆን ሂደሽ አግኝተሻት ስለኔ መጥፎነት እንደ ጦጦ አጥርተሻት ተመለሰሽ እውነት አሁን ከብርሃን ጋር ያለኝ ግንኙነት ይቋረጥና አንቺን ነው የምቆርጥሽ ህይወትሽን ነው የምቆርጥልሽ ሰላም እንደምን አላችሁ ላይኩናኝ ያው እንግዲህ የሜላት ጉዳይ በተደጋጋሚ ቪዲዮ ላይ እንድታይ እያደረገኝ ነውና ሰሞኑን ደግሞ ከምናስበው በላይ በእጅጉ ማለት ይቻላል እጅግ በጣም በኔ ላይ ግጭቶችን እያመጣብኝ ነው ኦልሞስት ደግሞ ከብርሃን ጋር ደግሞ የበለጠ እንድራራቅና በጣም በብዙ እንድንጋጭ በጣም በብዙ ደግሞ ልብ ለልብ እንዳንገናኝ ሆዳችንን እንዲሻክር አድርጓል ባለፈው ብርሃን ጋር የሆነ ብርሃንን አታውቃትም የሚል ስልክ በቀጥታ ደውሎ ነበር የሆነ ሰው እሱን አሳይቻት ብርሃንም ትንሽ ግራ መጋባት ውስጥ ገብታ ነበር ይሁን እሱንም በቀላሉ ማለፍ መነጋገር እንችላለን ብዬ አስቤ ነበር በዛ ላይ ደግሞ ሜላት ደግሞ ብርሃንን አግኝታ እጅግ በጣም ብዙ ነገር ብላት በጣም ብዙ ነገሮችን ደግሞ በእኔ እሷ ጋር እንደፈጸምኩባት በጣም በቃ ከኔ የማይጠበቅ ነገር እሷ ጋር ጥቃቶችን እንዳደረስኩ ምናምን በፍቅር አስመስዬ ሴቶችን የጨፈጨፍኩ እንደሆነ የጎደው እንደሆነ ተናግራለች እውነት ይሄንን ማደርግ ሰው ነኝ ወይ ደግሞ እኔ በየጠይቄ ነበር አዎ ከሜላት ውጪ ትግስትን ማለት አሁን ዱባይ ያለችዋን ከሷ ውጪ ደግሞ አሁን ላይ ከኔ ጋር ያለችዋን እሷን እየጠበቅኩ ካለዋት ከብርሃን ጋር ነው ያለውትና እንደ እነሱ ሁሉ እየጠራች ነው እጅግ በርካታ ነገር ስትል የነበረችው ያ ማለት እንዴት ቪዲዮዎችን አይቻለሁኝ ያ ቪዲዮ ደግሞ በቃ እነሱ ጋር ጥቃት እያደረስኩ እንደሆነ ነው የነገረቻትና ይሄን ቪዲዮ አይቼ በጣም በብዙ ነው የተናደርኩት በብዙ ነው የተበሳጨሁት ግን በቀላሉ ብርሃንን አስረዳታለሁ ነግራታለሁ እውነት ግጭታችንን ደግሞ አጥበን ወደ ሰላም እንመጣለን ብዬ ነው ተስፋ ያደረኩትና እንግዲህ ሰው ለሰው ልጅ ይሄን ያክል በቃ ርቀት ሄዶ ነገር መስራት ምን የሚሉት ነው ብዬ ነው እንግዲህ ለራሴ እውነት በጣም ነው የተናደድኩትና ተመልካቾች ይሄን ነገር ስታዩ ምናልባት ሜላት የነገረቻችሁ ነገር እውነት መስሏችሁ ሊሆን ይችላል ግን እውነት አይደለም ብዬ አልከራከርም እውነት ነው ብዬም አልከራከርም ይሄንን እውነትነቱን ከሚቀጥሉት 2-3 ወራት በኋላ ከብርሃን ጋራ በቃል ኪዳን ተሳስረን በትዳር ተጋብተን ስንኖር ያን የምታረጋግጡት ይሆናል እንጂ ዛሬ ላይ ሜላት ያለችው ልክ አይደለም እኔ ያልኩት ትክክል ነው ብዬ መከራከርበት ጊዜ ላይ አይደለሁም ማለት ነውና ይሄንን ልታውቁልኝ ልትገነዘቡልኝ ልትረዱኝ ይገባል ማለት ነው አዎ ከትግስት ጋር የፍቅር ግንኙነት ጀምሬ ነበር እሱ አልተሳካም በሆነ ምክንያት ጥላኝ ዛሬ ለተለይ ዱባይ ገብታለች ማለት ነው ከዛ በኋላ ደግሞ ብርሃን ያለችበትን ታውቃላችሁ አሁን ላይ ምን ላይ እንደነበረችም ታውቃላችሁ አሁን ምን ደረጃ ላይ እንዳለውም ታውቃላችሁና ከሷ ጋር ያለኝ ግንኙነት መልካም ነው ብዬ አስባለሁኝ አሁን ላይ በርግጥም ትንሽ ተጋጭተናል እሱን ግጭት ደግሞ ማጥበብ መነጋገር እንችላለን ስለዚህ ይሄንን ነገር በተመለከተ እንግዲህ ሜላትን ዛሬ ያገኛታለሁ ማለት ነው በእውነት ዛሬ ልክ ተነጋግረን እንግዲህ እንደውም የመጨረሻችን ሳይሆን አይቀርም ልኩን ተነጋግረን እስከ አሳምኛት ወይ ደግሞ አሳምናኝ እንለያያለን አሁን የሷ ሰፈር አካባቢ ነው ያለሁት ማለት ነው ይሄንን ልነግራት ላስረዳት ማለት ለምን እንደዛ እንዳላች ደግሞ ለኔም ልታስረዳኝ ጭምር ምን ፈልጋ እንደሆነ ከኔ ምንድነው የምትፈልገው እውነት ሁለታችንን ማጣላቷ ደግሞ ምንድነው የምታገኘው ጥቅም እሷ ጋርስ ተፈጠረ የምትለው ነገር ምንድነው ተፈጠረ የምትለው ነገር ምንድነው የሚለው ነው
ዛሬ ወደ እናንተ አደርሳለሁ ማለት ነው ተመልካቾች። እውነቱን እየተነጋገርን ብንሄድ መልካም ነው። ለአእምሯችንም ጥሩ ነው፣ ሰላም ይሰጣል ማለት ነው። እንግዲህ በጣም ብዙ ነገር ብላችኋል ተመልካቾች። ትበቀላለች ብላችኋል በጣም ብዙ። እኔ በነገራችን ላይ በትንሽ ነገር ምንድነበር ሰው አይደለም። በቀል ያዘጋጁልኝን ደግሞ ቀድሜ ደግሞ እንዴት ማምለጥ እንዳለብኝና መልሼ ደግሞ ሰዎች ላይ እንዴት መሳቅ እንዳለብኝ ቀድሜ እችልበታለሁና ይሄንን እንድትረዱልኝ እፈልጋለሁኝ ተመልካቾች። ሜላት እዛው ሰፈሯን ያለሁት ደውዬላታለሁ። አሽታኝ ነው የምትመጣ። በጣም ብዙ ቆይቼ ነው የማገኛትና እስኪ የምትለው እንሰማለን። ተፈጠረ የምትለው ነገር ምን እንደሆነ ከኔ ምንድነው የምትፈልገው፣ ብርሃንና እኔን አጣልታስ ምንድነው የምታገኘው ጥቅም የሚለውን ከሷ አንደበት እንሰማለንና ተመልካቾች ሁሉንም ከሷ አንደበት እንሰማለን። እስከዛው ግን እናንተ ደግሞ መርጣችሁ ስሙ ስላችሁ የሚሆነውንና የማይሆነውን ነገር ቀድማችሁ ለይታችሁ ታውቁታላችሁ፣ ከአንደበታችሁ ታውቁታላችሁ። በነገራችን ላይ እንደገና ደግሞ ጊዜ ነው ሁሉን ነገር የሚያደርጋችሁ ማለት ዛሬ ላይ እንዲህ እናደርጋለን ብለን ነገ ላይ የሚፈጠረው ነገር ውሸት ከሆነ ለይኩን ውሸታም ነኝ። ለምሳሌ ማነች ብርሃንን ካለችበት የአእምሮ ስብራት አወጣታለሁ ብያለሁ፣ አውጥቻታለሁ። አሁን ያለችበት ደረጃ ላይ ትገኛለች። የፍቅር ግንኙነት ደግሞ አሁን ነበረን። አሁን ደግሞ በሆነች ምክንያት ትንሽ መጋጨት አለች። እሷን ደግሞ ስንታረቅ ስንግባባ ስንነጋገር በቅርቡ ማሳያችሁ ይሆናል። ከዛ ደግሞ ከ2 ከ3 ወር በኋላ ደግሞ እመኑኝ አግብቻት በቃል ኪዳኑ ተሳስረን ስንገናኝ ደግሞ ያኔ አሳያችኋለሁ እውነቱ የትኛው ነው የሚለውን። ከዛ በኋላ መመዘን ትችላላችሁ። እንግዲህ ማንች ሜላትን እንጠብቃት፣ እስኪ ትንሽ እንጠብቅ። ያው እንደገባች ኦን ሴት እናድርግ ብለን ነውና ኦሬዲ መታለች ተመልካቾች። ምንድነው በሰላምታ ጌታውን የሸጠውን ይሁዳን አስታወሽኝና እሱን ያስታወሽኝ በእውነት ሜላት ማለት እንደመጣሽ በነገር መጀመሩ የኔ ስህተት ነው። ግን ደግሞ ነገር አለፈ ማለት እኔ አሁን አይገባኝም። ያንተም እንትን ማስመሰሉ ቅኔው ምኑ እስከመቼ ነው ግን እስከመቼ አስመስዬ ከተሳካልኝም ጥሩ ነኝ፣ ጥሩ ጥበበኛ ነኝ ማለት ነው። ማስመሰሉም ከቻልኩበት በራሱ ጥሩ ነኝ፣ ጥሩ ላይ ነው ያለሁት ማለት ነው። ግን እኔ ማስመሰል የማልወደው ነገር እና የማልችለው ነገር ማስመሰልና መምሰል ነው ማለት ሆኜ ባሳይ እንጂ መስዬ ብቀርብ ደስ አይለኝም። ይሄን ደግሞ ካንቺ በላይ ማንንም ያቀኛል ብዬ አላስብም። ምክንያቱም በነበርናቸው ጊዜያት ውስጥ አንቺ እያንዳንዱን ድክመቴንም ጥንካሬንም እያንዳንዱን ነገር ታውቂያታለሽ ስለማውቀው ማለት ነው። አሁን ባለፈው ብርሃንን አግኝተሽ ብዙ ነገር እንዳልሻት በተለቀቀ ቪዲዮ አየሁ። ቆይ እንደው ሜላት እኔና ብርሃንን አጣልተሽ አለያይተሽ የምታገኙ ጥቅም ምንድነው? ከኔ እኮ ለማለያየት እኮ አይደለም። እዚህ ጋር ሲጀመር አንተ ከኔ ጋር ሆነ ከዛችኛዋ ጋር ጀመርክ ከትግስት ጋር የምትባለው ጋር። አዎ ከዛ ደግሞ ከዚህ ብርሃን አላመንኩም ነበር። ምክንያቱም የምትገናኙት ካፌ ላይ ነው ምናምን ላይ ነው፣ ቤት መኖሪያ ትመጥታ አልነበረም። አዎ ግንኙነት አለኝ። በኔ ህይወት እየተጫወቱ ልጅቷም ማለት አንተ ሰው ከተለያየ በኋላ ጊዜ ይባላል። ወይ ከአዳመጥ ይባል ነገር ነው የምትፈልገው ከኔ ሳትለይ ገና ሌላ ነገር ውስጥ እኔንም ትንብለ አንቺ ጋር ከተለያየን እኮ ተለያየ በቪዲዮ ተለያየን እንጂ እኮ በውስጥ ደግሞ ተተተብለ ሌላ ነገር አሳምነን ሌላ ነገር ተፈጥሯል አይደል? ኧረ እባክህ እንደዛ ነው የምታወሪው? እንደዛ ነው የምታወሪው? ልትክደና እሱን ጊዜ ያገናኘናል፣ ጊዜ ደግሞ ያለያየናል። ተናገራለ ቪዲዮ ላይ እሱን ተግዳለህ። ድብና አድርጌ ልክድም ይችላል፣ ድብና አድርጌ ምክንያቱም እውነታውን ወደፊት እያየነው ስለምን ነው። አዎ ድብና አድርጌ እክዳለሁ። አዎ እክዳለሁ። የምክደው ደግሞ ውሸት ሳይሆን እውነታውን ነው እንጂ አንቺ እንደምትይው ደግሞ እንዲሆናል ተፈጥሯል ያልሽ ደግሞ ከኔ ጋር ሌላ ስም አትስጭኝ። ለማሰጠም እውነት እኮ ነው። ምክንያቱም አንተ ከኔ ጋር ተጣላን ብለን ቪዲዮ ላይ ብለን መጨረሻ ምን አደረክ? ከኔ ጋር ነበር አይደለ? ከዛ ደግሞ ጠፋ። በቃ እቺ ብቻ መልሽ። ከኔ ምንድነው የምትፈልጊው? ሲጀመር አንተ አሁን ትግስትንም አውቀህ ነው ለበቀል ነው የተቃረብከው። ምክንያቱም በሽምታይ እዚህ ጋር ባንቺ ምክንያት በቀላለሁ የምትለው ነበር። ሴቶችን እየተበቀልካቸው ነው ያልሽ ነበር። እሰይ እንኳን ተበቀልኳቸው። በቃ እየቆምሽላቸው ነው አንቺ ታዲያ። ለምን አልቆምላቸው? ሴት ናቸው። አይ ለምን ስለዚህ ትግስትን የቀረብካት ለበቀል ነው ያልሽ ነው። አላውቅም ስላልከኝ አንተ ያልከኝ ነው። ብርሃንንም የቀረብኳት ለበቀል ነው ማለት ነው። እኔ ደግሞ በአንደበቴ የምቀርባቸው ሴቶችን ሁሉ ለበቀል ነው ብዬ አልኩሽ። እኔ አልኩሽ በአንቺ ምክንያት ሴቶችን አልኩሽ።
ከየት ከመጡ ውሸቱ ከየት እኔ አልኩኝ እኔ ወጣኝ ወይ አንተ ማስመሰል ተወውና አንተ እኮ ማለት ነው ልክ እንዴት ነው እዚህም ተረቅጣለህ እዛም ተረቅጣለህ ነገ ሌላ ሴት ታገኝ እንደዛ ነው ባይዘው ይንጋት እኔ እንዳንተ ልክስክስ አይደለም አርስተኝ ሰደሽ ሜላ ለዘመረ ልጅ ክብር ይኖራል ስለ ክብር ስለ ሴቶች መብት ምን አንቺ እንዳንዳንድ ሴቶች እኮ ፌሚኒስት ነኝ አልሽ እኔ አሁን እኔ አንድ ነገር ልንገርሽ ከኔ የምትፈልጊውን ነገር ባጭሩ ይሄንን እፈልጋለሁ በእኝና የምችለው ከሆነ ላድርግልሽ የማልችለው ከሆነ ደግሞ በቃ አትጨቃጨቂ አሁን ይኸውልህ እኔ ምን እንዳደረግሽ ታውቃለህ ለምንድን ነው ማለት እሺ ከኔ ጋር እንትናልክ እሺ ደግሞ በቃ እንደው ነገሩ አሁንም ብለን አይደለም ዝም ብለን በቃ ሴቶች መሄዴ ነው አይ እኔ መሄድ አይደለም ሂድ ችግር የለብኝም ግን እዚህ ጋር ደግሞ ከኔ ጋር ሌላውን ያለው ተወውሽ እሺ ግን ውጭ ሀገር ያለችዋን ስደታ ያለችዋን አሁን እቴ ትግስት ፍቅረኛ ምናምን ብለህ አመጣ አዎ ነበረች በጊዜው በሰዓቱ እኔ መች ካድኩ እሱ እሺ ከዛ ወጣ ወደ ብርሃን መጣ አዎ ከዛስ ማለት ጊዜ ቢባል ነገር እኮ አለ ፍቅር ላይ ካንዱ ዘለ ወደ አንዱ ለምን ትሆናለህ በጣም ጥሩ አሁን እንደ ጨዋ ስታወሪ ይሄ ነው ለምን ይሄን አደረክ ነው አይደል የመጀመሪያው ነገር ምን አለ መሰለህ ደግሞ ስነግርሽ ደግሞ እያንዳንዱን ነገር በደንብ ማዳመጥ መቻል አለብሽ ዝም ብሎ መዝለል አይደለም አሁን ከእንተና ጋር ከትግስት ጋር አዎ የፍቅር ግንኙነት ጀምሬ ነበር ምንም ጥያቄ የለውም ተነጋግረን አስበንበት እንደውም በሷም እኮ የተለያየ ችግሮች ደርሰውብኝ ነበር ተነጋግረን ግን ያው በሰላም ግቢ ብያት ሄዳለች ምክንያቱም ከሷ ጋር ከዛ በኋላ እንደማልቀጥል ተነጋግረን አሁን ያለው ከዛ በኋላ ግን ፍቅርን አስበሽበት ነገ አፈቅራለሁ የዛሬ ሳምንት አፈቅራለሁ የዛሬ ዓመት አፈቅራለሁ እዚህ ቦታ አፈቅራለሁ ብለሽ አይደል እንዴ መጀመሪያ ትርጉሙን ማወቅ በቻለሽ ከዛ ታደርገው ምንድነው ሜላት መጥሚት ማየት አይቆርም ታያለች እኔ እንትን አለሁ ይያል ካንተ ይው ከትግስት ጋር ነው የጀመርከው አንደኛ ሳታጣራ ነው የገባው ዝም ብለህ ዘልተህ ነው የገባው ለምን ሜላትን እዚህ ጋር እንትን እንዳለው ምናምን ብለህ ነው ስለዚህ አንቺን ለመበቀል ነው አይደለም እዛ ጋር አሁን ወደ ልጅቷ ስትሄድ ነበር እኔ ለማሳየት ብለህ ነው ከዛ ግን አንቺ እንድትቀኝ በማለት ማለት ነው አዎ እንደዛ ነበር ያደረገው ከዛ ሳታጣራ ነው የገባው ከዛስ ምን ሆነ ልጅቷ ሌላ ታሪክ ነበራት ከኋላዋ ነበራት ምክንያቱም ለምን ከተባለ እኔም ለማሳየት ስትል ዝም ብለህ ገባህበት ከዛ ልጅቷ ከቀረብኳት በኋላ ልጅቷ ደግሞ ላንተ የሰው ልጅ ከተቀራረበ ግድ ነው መቼም እህትና ወንድም አትሆኑ ስለዚህ ሰው ይቀየራል ነው ወደ ፍቅር ሊቀየር ይችላል ከዛስ የኋላ ታሪክ መጣ አይደል ተበጣበጣ እሷም እግዚአብሔር ይመስገን እሷም ሄደች እግዚአብሔር እንደው ችግር ሳይመጣ ብዙ ነገር ሳይደረግ እግዚአብሔር ይመስገን እሷም ሄደች እግዚአብሔር ይመስገን ከዛ ወጣ ደቂቃ ማቆየት ማን ይገህክ አሁን ብርሃን ጋር የምትባለው ሳይሆን ሂደሽ አግኝተሻት ስለኔ መጥፎነት እንደ ጦጦ አጥርተሻት ተመለሰሻል ገረሽ እኔ የእውነት አሁን ሲያሳቅሽ ነው አሁን ብርሃን የምትባለው አይደለም እኮ አግኝተሻት እኮ ስለኔ መጥፎነት እስኪበቃ ድረስ ነግረሻት እኮ ደውላ ምን እንዳለችኝ እኔ ነኝ የማውቀው አንተ ላይኩን ማለት እንደዚህ ነው ወይ ላይኩን እኔ አዎ ሰሞኑ ግጭት ነበረ ነግሬሻለሁ ሰሞኑ ግጭት ነበረ የተለያየንበት የራሳችን ምን አገባኝ አይመለከትሻል እኮ አላልኩም አይመለከተኝም ብለሽ ብታስቢ ኖሮማ እኮ ሄደሽ እሷን ባላገኘሻት ነበር ይኸውልህ ያን አንተ ሆን ብለህ ነው ያን ነገር የፈጠርከው ልጅቷ ምንም አላደረገች ተገናኙ ብዬ ፈጠርኩላት አይደለም ከብርሃን ጋር የተከቀውን ቪዲዮ አይቼዋለሁ እና ከሷ ጋር ፍቅር ጀመርክ ከዛ አንተ የሆነ ነገር ህዝቡ ለአንተ እንዲያጨብጭብ ታደርጋለህ ማን ነገር ትፈጥርና አዳምጪ እዚህ ጋር ልጅቷን ለመጉዳት ነው ሲጀመር ማንም እርግጠኛ ነኝ አልኩህ ልጅቷን ለመጉዳት ሲጀመር አንተ ሰው ምን ይሁን ምን ሳታጣራ ዝም ብለህ ዘንድ ለምትገባለህ አትጫው አረደ ማን ነው እኔ እንዲያጨበጭብልኝ የምፈልገው እኔ ነኝ ሰው እንዲያጨበጭብልኝ የምፈልገው ሰማ ይኸውልህ ልንገርህ እኔ ጋር ነው ወይ ለሰው እንዲያጨበጭብልኝ ማንም አያጨብጭብ ከፈለገ ይኸውልሽ ለኔ ነው አትኑር ምትኖር ከሆነ ለራስ ለሐቅ ኑር እያጣራህ ግባ መጀመሪያ ሰውን አትጉዳ ይሄ ነው እኔ ሰልዛላ እናስ ስትንዘላዘልሽ እኮ አንቺ ነሽ እኔ ነኝ እንዴ ሰልዛላሽ እኮ አንቺ ነሽ በስነ ስርዓት ትዳር እንጂ እስከ ስንት ድረስ ስትንዘላዘልሽ አሁን በስነ ስርዓት አሁን እንደውም እንደዚህ እዚህ ጋር በክብር እያዋራሁሽ ያለው ለሴቶች ክብር ስላለ ብቻ ነው ክብር ስላለ እንዳንቺ እንደዚህ ካሜራ ደቀኝ ምናምን አልነበረም ዘቅዝቄ ላላምገርፍበት ጊዜ ሊኖር ይችላል እውነት የለም ስለዚህ እረፊ
በታቆም ይቻላል። አዎ ዘቅዝቄ ላላ ልገርፍሽ ይችላል አይደል? አዎ እውነት ይሄው እስቲ ላይ እዚህ ጋር አይደለም ማለት በራሴ ላይ መረጃ ይዤ ምትዳል ሰው አይደለም። ሞክር ዝም ብለህ እንፍጥ አሁን አዳም ብቻ ልጅቷ ሌላ ታሪክ እንዳላት እስከ ዛሬ የት ነበርክ? እና ስለዚህ ብርሃን ታሪክ የላትም እያልሽ ነው? የኑራት አይኖት አይመለከተማ። ለምን አመጣኸው? ዳንክራስ ለመጉዳት ሌላ ነገር የለም። አይመለከትሽም። አንቺም አይመለከትሽም። አየሽ አይደለ? አሁን እኔ ያረከኝን እኮ ነው እኔ ላይ እንደተጫወትከው ነው። ምንድን ነው የተጫወትከው አንቺ ጋር? እኔ ጋር አንቺ ነሽ እንጂ እኔ ጋር የተጫወትሽ። አንተ እኮ መጥቼ ስንት ነገር እየሆንኩልህ እኔ ምን ብለህ ተስፋ እንዳስቆረጥከኝ ታውቃለህ አይደል? ከዛ ደግሞ አንቺ ነሽ ብዙ ነገር የከፈልሽልኝ። አዎ ከፍቼልሃለሁ። ከዛ ምን አደረግሽ? በሴትነቴ የተረማምደህ ብዙ ነገር ካደረከኝ በኋላ ኦኬ ብዬ የራስ ደግሞ ተስፋ አስቆርጠኸኝ እኔ በዛው ተሰብሬ በጣም ብዙ ነገር እግዚአብሔር ይመስገን ቤተሰቦቼን በምትሉ ዛሬ ይዤ በሰሳት ኖርኩኝ። እንዴት ነው የምትሽበት ግን? እኔ ቆይ የተበደለው አንቺ ነሽ ወይስ እኔ ነኝ የተበደለው? እኔ ነኝ። አንተ መታሰርህን ብቻ አደራ ያስቀምጥ። ወደ ኋላ እንመለስ ካልንማ አደራ ያስቀመጥኩልሽን ቤት የሸጥሽው እኮ አንቺ ነሽ። በሸጣም ለአንተ ጠበቃ እኮ ነው የሆነው እንጂ ለኔ ነው እንዴ? ለኔ ጠበቃ 3 ሚሊዮን ብር ለኔ ጠበቃ ከፍለሽ ስንት ነገር እኔ እኮ ምስጢሩን ሁሉ አውጣ ተናገሪው። ከቤተሰብ ጋር እንዳይደርስ ብዬ ነው። የአንተ ቤተሰቦች እኮ ያውቃሉ ሁሉን ነገር። ቤተሰብ ጋር እንዳይደርስ ተናገሪው። ሲጀመር እያንዳንዱ ንገርህ። አንተ ጥቅመኛ ነህ። እውነት ልንገርህ ጥቅም ነው። የዛኔ ከእስር ቤት ስትመጣ ከአንቺ ጥቅም ፈልጌ አዎ ከእስር ቤት ስትመጣ እንዳለፈው ታውቃለህ። ደርሶሃል መረጃው ሁሉ ነገር ደርሶ ግን ምን አልክ? አይ ቤቱና ምን ሁሉ ነገር እኮ እየወጣ እኮ ነው። ከዛ ምን አልክ? ሰው እንዲያጨበጭብ ሰው ወደ አንተ እንዲልህ ፍቅር ማንም ያጨበጭብ ይኸውልሽ፣ ድጋሚ እንዲህ እንዳትዪ አክብረው ለሚያውቁ ኦዲየንስክ አክብረው ለሚያውቁ ይኸውልህ፣ እኔ እንኳን ኦዲየንስ የምትይው ነገር ኦዲየንሶች አይደል እየሰደቡ እኮ አክብሬያቸው። ምክንያቱም ለምን መሰለህ አንተ ግን ለምንድን ነው እስኪ ላውራ አትጪ ዝም ብለሽ እንዴ? ይኸውልሽ እኔ እየነገርኩሽ ያለሁት ተመልካች የሚያየው እዚህ ጋር እኛ የምንናገረው ነገር ነው አይደለ? የሚፈርደውም ከዛ ተነስተው ነው አይደለ? ከኋላስ ያለው ምን ነው? አዳምጪኝ። ከዛ በኋላ አንቺ ታወራለሽ፣ እኔ ፈቅድልሻለሁ። አሁን የተበደለው አካል እንደ በዳይ ይቆጠራል። በዳዩ ደግሞ እንደ ተበዳይ ይቆጠርና ነገሩን ሁሉ ጭፍልቅልቅ አድርጎ ማየት ምን ማለት ነው ይሄ? አሁን እኔ አንድ ነገር ልንገርሽ፣ እውነት አንቺ ጋርም የማይሆን ነገር ፈጽሜብሽ ከሆነ እሱን ከፈጣሪ ነው የማገኘው እንጂ ከማንም አይደለም። ከማንም ነው። ይኸውልህ አሁንም አስጨርሽኝና ታወሪያለሽ። አስጨርሽኝ መጀመሪያ። እንደገና ደግሞ ሴቶች እንዲህ እያደረክ ነው። አንድ ሴት በእኔ ጋር እንዲህ አድርገህብኛል የሚል ካለ ወጥቶ መናገር ይችላል። ወጥቶ እውነት ደግሞ እኔ ከብርሃንና ከትዕግስት ከሁለቱ ጋር እኮ ኦዲየንስ የሚያውቃል። ከሁለቱ ጋር የፍቅር ግንኙነት ነበረኝ። ከብርሃን ጋር አሁንም አለኝ ነው። እሱን ደግሞ ወደፊት ደግሞ አሳይሻለሁ። አንቺ ግን ከማንም ጋር ግንኙነት እንዳይኖረኝ ስር ለስር እንደ ጉንዳን እየሄድሽ አትነካኪኝ። በቃ እኔ የራሴን ህይወት መኖር እፈልጋለሁ። እውነት ይኸውልህ የተጎዳ ሰው እኮ መጀመሪያ ምን ያደርጋል መሰለህ? አንድ ሰው በፍቅር ተጎዳው አይደለም ማለት ተጎዳው ብለህ እኮ ነው የቀረብከው። አባቴ ምን ነው አሁን መሰለህ? አይደለም ተጎዳው ብለህ ቀረብክ አይደለም ብለሃል። እሰይ እንኳን ካልኩኝ እንኳን አልኩ፣ ግን ከህይወቴ ውጭልኝ ነው አንድ ሰው ማለት ነው። እግዚአብሔር ፈጣሪ እንዲለምናል። ለምን እንደዚህ አንተ እኮ ወጣ መጀመሪያ እኔ ጋር ጥቅም ፈልገህ መጣ። ምክንያቱም እኔ ምን አለሽ አንቺ ጥቅም ምን አለሽ? ገንዘብ ታውቃለህ። እኔ ትዳር መያዝ ታውቃለህ። እስር ቤት ነው። ከዛ ገንዘብ ብለህ መጣ እንጂ ጥቅም። ከዛ ምን አደረክ? እኔን ምን አደረክ? መጀመሪያ እኔን ለፍቅር እንደምትፈልገኝ አድርገህ እኔ ላይ ሸዋሸዋ ሰርተህ ተጫወት ማለት ለፍቅር አንቺ ፈልጌ የመጣው ብለህ የመጣኸው ታዲያ አልቆየንም የመጣኸው እንደዛ ብለህ እኮ ነው እንጂ ገንዘብ ፈልግ። ከዛ ምን አልክ? ትዳር እንዳያስኩኝ እኮ ታውቃለህ። እስር ቤትም ተነግሮሃል። እኔ ባጭሩ አንቺ ዘልዛላ ነሽ እንጂ አንተ ነህ ዘልዛላ። ሴት የሆነ ሰው ዋጋ እንደከፈለለት ሰው እንኳን 15 ዓመት ይቅርና እስከ እድሜ ዘላለም ቢሆን አዳምጪ፣ እስከ 15 ዓመት ይቅርና ለምን እድሜ ዘላለሙን አይጠብቅም? አንቺ 8 ዓመት መጠበቅ ተስኖሽ እኮ ነው አግብተሽ የጠበቁት። እሰይ ደግ በቃ። ስለዚህ አንቺ ዝም ብሎ መጮህ አይደለም፣ እውነታውን ለይተሽ ወቂ መጀመሪያ። ስማ ሲጀመር ነው እኛ ሴቶች። ስለዚህ አሁን በቃ ባጭሩ ታይ፣ በቃ ዝም ብለሽ አታውሪኝ፣ ምንም ትላተበዝም ብለህ አታውሪኝ። እንደለመድከው ተንዘላዘል።
አሁን ተንተራዘን ነገ ደግሞ ብርሃን ጀምሯል አይደለ? ነገ ደግሞ አንተ ደግሞ አፈቀርኳት መቼም አንተም ታውቀዋለህ። አለቀሰች የሆነ ነገር ወጣ ሙሉ ይሄ ነው ማታ እንኳን አደረኩት ግን አዳምጪ ማታ ሙሉ ያውቁት ከኔ ጋር እንደዛ አድርገህ በሚዲያ ተመልካቾች አብዳ ነውና በሚዲያ ሽጣይ ከኔ ጋር መተን ሌላ ነገር አድርገህ ደግሞ ሌላ ምንም ይበላል እኮ ይኸውልሽ ከኔ ጋር ያለሽን ግንኙነት አቆሚ። ከዚህ በኋላ ግን እውነት ያለሽን ግንኙነት ደግሞ እውነት አሁን ከብርሃን ጋር ያለኝ ግንኙነት ይቋረጥና አንቺን ነው የምቆርጥሽ። ህይወትሽን ነው የምቆርጥልሽ። ይሄን እንዳትረሻል። ምን ነው ህግ የሌለበት ሀገር መሰለኝ። ዝም በይ በእናትሽ። እኔ እኮ ህግ ያለበት ሀገር ነኝ። ቀልዳለህ እንዴ?